ቤተሰቦቻችን ስልኩ እየጠራን ታዲዮስ ብዙዎቻችሁ ግራ ተጋብታችሁ ነበረ። ሄርሜላን ያስረገዛት አብርሃም ነው ወይስ ታዲዮስ ነው የሚባል መረጃ አለ። ታዲዮስ ጋር ሄሎ፣ ጤና ይስጥልኝ። ሰላም ነው ታዲዮስ? ጤና ይስጥልኝ። ማን ልበል? ማንነቴ ወንድሜ ለጊዜው ቆየህና አንድ ጥያቄ ልጠይቅህ ነበር። ምን ነበር? እሺ ጥያቄው ምን መሰለ? እኔ የሄርሜላ ታናሽ ወንድሟ ነኝ በል እና ያለውን ነገር ሰሞኑን ትንሽ ያለችበት ሁኔታ እሷ ማጣብቅኝ ውስጥ ገብታለች። ገባ አይደል? እና የተፈጠረው ነገር ምንድነው በሁለታችሁ መሀል? ያው እርጉዝ መሆኗንም ሰምተሃል። እንዴት ነው ባሏ አንተ ነህ ያስረገዝካት? አንተ ነህ እህቴ? ለምንድን ነው እንደዚህ ያላችሁ ስም የምታጠፉት? ወይ ማለት አላስረገዝካትም ነው ያለውን ነገር እስቲ በስነ ስርዓት አስረዳኝ። ማለት እኔ ወንድሟ ነኝ፣ ምንም ነገር እንዳደብቀኝ። ገባ አይደል? ያለውን ነገር እንደ ቤተሰብ ስለሚመለከተኝ ነው። ገባ? በዚች ጋር በስነ ስርዓት ያለውን ነገር እንድታስረዳኝ የፈለኩት እና ጀስት ስምን ምን እንደዚህ ያላችሁ ስሜን እያጠፋችሁ ነው ያለዛ በግ ነው ጠይቃችሁ በግ ነው የምጠይቃችሁ ብለን እንድታስፈራራን አንፈልግም። ገባ አይደል? ያለውን ነገር ሄርሜላን ታውቃታለህ አታውቃትም? መልስልኝ። አውቃታለሁ እኮ መልካም። የምታውቃት ከሆነ ካንተ ጋር ሪሌሽን ውስጥ እንዳለች እህቴ ገባ አይደል? አውቃለሁ እና ያለውን ነገር አንድ ባንድ እንድነግረኝ እፈልጋለሁ። እዚች ጋር ህግ ምናምን ነገር አይደለም። ገባ አይደል? ያለውን ነገር በስነ ስርዓት አስረዳኝ። እንደ ታናሽ ወንድሟ ይመለከተኛል። ምን ማረም ያለብኝ? እሺ በቃ እኔ አሁን ስሜ ሚዳይልን ነው ተፈጥሯል ስትል እስቲ አስረዳኝ። ልጅቷ አስረግዣለሁ ግን እሺ ምንድነው ምን ማረም ያለብኝ? እሺ እኔ ስሜ ሚዳይልን ተዘው አልፈልግም። እንዴት ለምንድን ነው ያስረገዝካት? እንዴት ማለት ነው? እንዴት ማለት ትለኛለህ? እንዴ ማለት እንዴት ተሰወራለህ? አሁን በጣም ብዙ ሰዎች ኤፍሬምና ገባ አይደል አብርሽን የማጣላት ዘመቻ ነው እያደረጉ ያሉት። ግን አንተ ይህንን ተግባር አሳፋሪ ተግባር ገባ አይደል ፈጸመ። እንዴት ነገሮችን ታከራለህ? እርስ በርስ እንዲባሉ እንዴት ታደርጋለህ? አንድ እያልክ ስሜን እያጠፋ ነው። ትልልቅ የህግ አካል ሰዎችን አውቃለሁ። ባይገርምህ ያለበትን ቦታ አጣርቼ እመጣለሁ ማለት አሲዛለሁ ማለት አሲዛለሁ ያለበትን እንደዚህ ያላችሁ ቴክ እየሰራችሁ ነው። እንገናኛለን። የሶስቱን በማጥፋት እንገናኛለን። ያለበት ቦታ መጥቼ አሳይፋቸዋለሁ እያንዳንዳችሁ። ሰላም ወደና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ቤተሰቦቻችን ዛሬ በአበደና በአዲስ ቪዲዮ ከእንግዶች ጋር ተከስቻለሁ ማለት ነው። ቤተሰቦቻችን ባይዘው በዚህኛው ቻናሌ ለረጅም ፔሪድ ኦፍ ታይም ጠፍቼባችሁ ነበረ። ያው የኛው ቻናሌ ላይ እኔ ራሴ የጀመርኩት በጣም ጡዘት ውስጥ የገባሁበት ነገር ስላለ ዛሬ ከጓደኞቼ ጋር ሪአክሽን ለማድረግ መጥቻለሁ ማለት ነው። በቲሙ አካውንት ማለት ነው ቤተሰቦቻችን እና ሰሞኑን በጣም በቃ ግራ ስላጋባን ያሉትን ነገሮች ማጣራት ስላለብን በጣም በተደጋጋሚ ጊዜ እያያችሁ ያላችሁት ነገር ምንድነው? ሄርሜላ ያረገዘችው ከአብርሃም ከኤፍሬም ነው ከዳኒ ነው የሚባሉ በጣም ብዙ መረጃዎች አሉ። ገባችሁ አይደል ቤተሰቦቻችን? እና ይህን ነገር ለማጣራት ዛሬ ተከስተናል። ትክክለኛ መረጃ እኛ ጋር በታማኝነት ጋር ይቀርብላችኋል ማለት ነው። ይህ ነገር የምታውቁት ነገር ነበር ከዚህ በፊትም ጀምሮ ማለት ነውና ዛሬ ቤተሰቦቻችን አንድ በአንድ ማን ያስረገዛት ደግሞ ሌላም ያስረገዛት ሰው አለ ተብሎ በጣም ብዙ ኮሜንቶች እያነበብን ስለነበረ ይህንን ነገር ቤተሰቦቻችን እናንተ እውነተኛው መረጃ ቀድሞ በቃ እናንተ ጋር መድረስ ስላለበት ከኛ እንደማያልፍ ታውቃላችሁ። ታዲዮስ የሚባል የሄርሜላ እርግዝና በጣም ብዙ ዶክተሮች አዋርቼ ነበር። ቤተሰቦቻችን ያሉትን ነገሮች ሪፈር አድርጌ ነበር። የሱን ስልክ ፈልጌ አፈላልጌ የታዲዮስን አግኝቻለሁ። እሱም ማስረገዛት የሚባል ነገር አንዳንድ ነገሮች አሉ። እሱ ጋር ደውለን ያሉትን ነገሮች እናጣራለን ማለት ነው። ባይዘው እኔ እዚህ ነገር ውስጥ ዛሬ የመጡት ቤተሰቦቻችን በጣም ግራ ያጋባችሁ ነገር ስላለ እሱን ነገር ትክክለኛ መልስ ታገኙበታላችሁ ብዬ ያሰብኩትን ነገር ነው ዛሬ ተከስቼ ከቲሙ ጋር ሪፕሌይ የማረግላችሁ ማለት ነው። ቤተሰብ እንግዲህ እንደምታውቁት ዛሬ ኤላን ይዘኑ መተናል። ሌላ ጊዜ እዚህኛው አካውንት ላይ ከእናቱ ጋር ነበር የሚሰራው። አሁን ላይ እሱ ብዙ ጫና አለበት፣ ብዙ ችግሮች አሉበት እንደምታውቁት። በዛኛው አካውንት ምናምንም ዛኛው አካውንት ላይ ነው የሚሰራው። ግን እንደዚህ ይጠፋል ማለት አይደለም፣ ይመጣል በዚህኛው አካውንትም። ያው ስለና አብርሃም ጉዳይ ልናወራችሁ ነው የመጣ ነው። ከኛ በላይ ኤላ ብዙ ነገር ያውቃል፣ ብዙ ሰዎችን ስለሚያውቅ ያው አብርሃም ነው ያስረገዛት ይባላል፣ ዳኒ ነው ኤፍሬም ነው ይባላል። ገባችሁ አይደለ? አሁን ላይ እኛ ነገሮችን አጣርተን
በኤላ በኩል እሱ ነገሮችን አጣርቶልን ብዙ ዶክተሮች ጋር ደውሏል። ያለውን ነገር ብዙ ነገሮችን እሱ እንትን ብሏልና ፊክስ ለማድረግ ነው የመጣ ነው። እስኪ ኤላ ይንገራችሁ ያለውን ነገር ከኛ በላይ እሱ ስለሚያውቅ። ያው ቤተሰቦቻችን እንደ እሷ እንዳለችው ዮርዲሻ ከእናቴ ጋር ነበር ከዚህ በፊት ሲሰራ የነበረው በዚህኛው ቻናል እና ቤተሰቦቻችን ዮርዲ እንዳለችው ከእናቴ ጋር ነበር በዚህኛው ቻናል ሪያክሽን የማደርገው የግሬስ ፋሚሊ ማለት ነውና ምን መሰላችሁ የራሴ ጉዳዮች ስላሉብኝ አሁን እነሱ ናቸው እየሰሩበት ያሉት። ያው ጠፋለሁ ማለት ሳይሆን የራሴ ማስተካከል ያሉብኝ ነገሮች በጣም አጣብቂኝ ውስጥ ነው ያለሁት። ብዙዎቻችሁ የኔን ጉዳይ ታችሁታል ብዬ አስባለሁ እና አሁን የመጣሁት የሆነ አጭር ነገር ለማስተላለፍ ነው። ገባችሁ አይደል? እና ታዲዮስ የሚባለው ሰው አስረግዟታል፣ ክለብ አብረን ታይተዋል ምናምን የሚባል ነገሮች ምናምን ነገር በጣም ብዙ መረጃዎች እየወጡ ነው። ደግሞ አሁን እንደዛ ነው ያልገባኝ ነገር። ብዙዎቻችሁ በዚህ ጉዳይ ስትጨናነቁ ምናምን ነገር ስላየው ኮሜንት ላይ በተደጋጋሚ ጊዜ ከሷ ጋር ነበር ትክክለኛ ፍቅረኛዋ ታዲዮስ ነው የሚባሉ መረጃዎች እየወጡ ነው። ይሄ ነገር ባይዛው ወይ ትክክለኛ መረጃውን ለእናንተ ለማጋራት ዛሬ ተከስቻለሁና ምን መሰላችሁ፣ ይሄ ቪዲዮን አላንዛዛባችሁም። አሁን ታዲዮስ ጋር ስልኩን እንዴት ፈልጌ አፈላልጌ እንዳገኘሁት እኔን የማውቀው ገባችሁ አይደል? አሁን ደውዬለት የሚለውን ነገር እንሰማለን። ባይዛው ወይ እሱ ምን አይነት ሰው እንደሆነ እኔ አላውቅም። ስልኩን ቤተሰቦቻችን ከስንት መከራ ውስጥ የሆነ ፈልቅቄ እንዳወጡት እኔን የማውቀው እኔና እግዚአብሔርና ምን መሰላችሁ እንደውልለታል የሚለውን ነገር በስነ ስርዓት የምትከታተሉት ነገር ይሆናል ግን እስከዛ ድረስ ቤተሰቦቻችን ይሄንን ቪዲዮ ላይክ ግዴታ ነው። በቃ ላይክ መደረግ አለበት። ላይክ በማድረግ ይሄንን ቪዲዮ ቤተሰቦቻችን ጀምሩት ማለት ነው። ታዲዮስ ጋር እንደውላለን። የሄርሜላ ትክክለኛ ፍቅረኛ ነው የሚባል ነገር መረጃዎች እየወጡ ስለሆነ እሱ ጋር ደውለን የሚለውን ነገር አንድ በአንድ ቃል በቃል ገባችሁ አይደል የምንሰማ ይሆናል። አሁን ቀጥታ ታዲዮስ ጋር እንደውልለታለን ቤተሰቦቻችን። እስኮ ምን የሚለኝ ይመስላችኋል? እኔ እንጃ እውነቱን የሚነግር ይመስለኛል። ምንም የሚያስደብቅ ነገር ስለሌለ እስቲ እናያለን። በተደጋጋሚ ከዚህ በፊት እንደምታውቁት ብዙ ሰዎች ጋር ስደውል መረጃዎች ለማጣራት በጣም ከባድ ነው። ገባችሁ አይደል? ቤተሰቦች ግን እንደዚህ ፕራይቬሲ ነገሮች አሁን ጀስት ድምጼ ራሱ ብዙዎቻችሁ እየለያችሁት ነው ይመስለኛል፣ አላውቅምና አሁን ምን መሰላችሁ እኔ የምፈልገው እሱ የሚለውን ትክክለኛ ነገር ገባችሁ አይደል? ታዲዮስ እኔ ጠይቀዋለሁ መጠየቅ ያለብኝን ሄርሜላን ያስረገዝካት ወይ አንተ ነህ የሚባል መረጃ ሰምቻለሁ። ገባ አይደል? የኔ ታማኝ ቤተሰቦች ስላሉ በቃ ያለውን ነገር በስነ ስርዓት ንገረኝ፣ በቃ ማወቅ አለብኝ። እኔ ትክክለኛ ቤተሰብ ነኝ ብዬ ነው። ገባችሁ አይደል? ከዚህ በፊት እንደተለመደው ቀስ ብዬ የምጠይቀው ማለት ነው። እንደውልለታለን። ባዛው ጓሊል ይችላል፣ ጸባዩን አላቅም። ቤተሰቦቻችን ስልኩ እየጠራ ነው ታዲዮስ። ብዙዎቻችሁ ግራ ተጋብታችሁ ነበረ። ሄርሜላን ያስረገዛት አብርሃም ነው ወይስ ታዲዮስ ነው የሚባል መረጃ አለ። ታዲዮስ ጋር ሄሎ፣ ጤና ይስጥልኝ። ሰላም ነው ታዲዮስ? ጤና ይስጥልኝ። ማን ልበል? ማንነቴ ወንድሜ ለጊዜው ቆየህና አንድ ጥያቄ ልጠይቅህ ነበር። ምን ነበር? እሺ ጥያቄው ምን መሰለ? እኔ የሄርሜላ ታናሽ ወንድሟ ነኝ በል እና ያለውን ነገር ሰሞኑን ትንሽ ያለችበት ሁኔታ እሷ ማጣብቅኝ ውስጥ ገብታለች። ገባ አይደል? እና የተፈጠረው ነገር ምንድነው በሁለታችሁ መሀል? ያው እርጉዝ መሆኗንም ሰምተሃል። እንዴት ነው ባሏ አንተ ነህ ያስረገዝካት? አንተ ነህ እህቴ? ለምንድን ነው እንደዚህ ያላችሁ ስም የምታጠፉት? ወይ ማለት አላስረገዝካትም ነው ያለውን ነገር እስቲ በስነ ስርዓት አስረዳኝ። ማለት እኔ ወንድሟ ነኝ፣ ምንም ነገር እንዳደብቀኝ። ገባ አይደል? ያለውን ነገር እንደ ቤተሰብ ስለሚመለከተኝ ነው። ገባ? በዚች ጋር በስነ ስርዓት ያለውን ነገር እንድታስረዳኝ የፈለኩት እና ጀስት ስምን ምን እንደዚህ ያላችሁ ስሜን እያጠፋችሁ ነው ያለዛ በግ ነው ጠይቃችሁ በግ ነው የምጠይቃችሁ ብለን እንድታስፈራራን አንፈልግም። ገባ አይደል? ያለውን ነገር ሄርሜላን ታውቃታለህ አታውቃትም? መልስልኝ። አውቃታለሁ እኮ መልካም። የምታውቃት ከሆነ ካንተ ጋር ሪሌሽን ውስጥ እንዳለች እህቴ ገባ አይደል? አውቃለሁ። እና ያለውን ነገር አንድ ባንድ እንድነግረኝ እፈልጋለሁ። እዚች ጋር ህግ ምናምን ነገር አይደለም። ገባ አይደል? ያለውን ነገር በስነ ስርዓት አስረዳኝ። እንደ ታናሽ ወንድሟ ይመለከተኛል። ግን ምን ማድረግ ያለብኝ? እሺ በቃ እኔ አሁን ስሜ ሚዳይልን ነው ያሰራልኝ። ተፈጥሯል ስትል እስቲ አስረዳኝ። ልጅቷን አስረግዣለሁ። ግን እሺ ምንድነው ምን ማድረግ ያለብኝ? እሺ እኔ ስሜ ሚዳይልን ተወው አልፈልግም።
እንዴት? ለምንድን ነው ያስረገዝካት? እንዴት ማለት ትለኛለህ እንዴ? ማለት እንዴት ትሰወራለህ? አሁን በጣም ብዙ ሰዎች ኤፍሬምና ገባ አይደል አብርሽን የማጣላት ዘመቻ ነው እያደረጉ ያሉት። ግን አንተ ይህንን ተግባር አሳፋሪ ተግባር ገባ አይደል ፈጸመ። እንዴት ነገሮችን ታከራለህ? እርስ በርስ እንዲባሉ እንዴት ታደርጋለህ? እህቴን አሁን አንተ በትክክለኛው ሰዓት ያለውን ነገር ትክክለኛ መረጃ ለኔ ሰጥተኛል። ያስረገዝኳት እኔ ብልሃል። እሱን ነገር ተቀብያለሁ። ግን ህዝብ መሃል ገባህ አይደል ወጥተህ የይቅርታ ቪዲዮ መስራት አለብህ። በጣም ብዙ ቤተሰቦችን ያጣላው ገባህ አይደል? ኢቨን አብርሽና ሄርሜላን ሰማኝ፣ አብርሽና ሄርሜላን ገባህ አይደል? የኔ እህት ሄርሜላን በጣም የሆነ ጦርነቱ ስለመክተት ያደረከው ሴራ በቃ ምንድን ነው ያለውን ነገር ይቅርታ ማለት አለብን። ልጁ ያንተ እንደሆነ ቤተሰቦቻችን አሁን ቀጥታ ገባ አይደል? ያው እዚህ ጋር ቪዲዮ እየቀረስኩኝ ነው። ቤተሰቦቻችን ሰምታችሁታል። ላይቭ ስትሪም እያረኩ ነበረ ገባ አይደል? እኔ በጣም የማከብራት በጣም የምወዳት ሄርሜላ የኔ ጀስት ቤተሰብን ብትሆን እኔ ግን ታናሽ ወንድም አይደለሁም። እዚህ ጋር ልነገር የምፈልገው ነገር ገባ፣ እኔ የእሷ የቅርብ ወዳጅ ነኝ ገባ አይደል? ሰጠኝ መረጃ በጣም አመሰግናለሁ። ለምንድን ነው የምትወጣው? ግዴታ ይሄ ነገር እንደውም አሁን ነው የምፖስተው። ቤተሰቦቻችን ይህንን ቪዲዮ እየቆራረጣችሁ አብርሃምና ቶሎ ኤፍሬም ጋር እንዲደርሱ አድርጉ። እርስ በርሳቸው ሊባሉ ነው። ስማ አሁን ይቅርታ በ24 ሰዓት ውስጥ የይቅርታ ቪዲዮ የማሰራ እኔን ሜንሽን አድርግታ ማለት ነው የማሰራ ከሆነ እነ ኤፍሬምን እነ ሩታን ገባ ሁሉንም ነው የምልህ አብርሽን ጨምሮ ሄርሜላንም ጨምሮ ነገር ያደረኩት እኔ ነኝ። ሁላችሁም ቤተሰቦች ግራ ተጋብቻ ያለው ብቻ አላቅም። ይቅርታ የሚል ቪዲዮ ካንተ ጠብቃለሁ። አንድ እያልከ ስሜን እያጠፋ ነው። ትልልቅ የህግ አካል ሰዎችን አውቃለሁ። ባይገርም ያለበትን ቦታ አጣርቼ እመጣለሁ ማለት አሲዛለሁ ማለት አሲዛለሁ ወይኔ አሲዛለሁ ያለበትን እንደዚህ ያራችሁ ቴክ እየሰራችሁ ነው ያላችሁበት ቦታ ብቻ አሲዛለሁ። ታስፈራራኛለህ እንዴ ወንድሜ? ታስፈራራኛለህ እንዴ? መናገር ያለብኝን ነገር ተናግሬያለሁ። እዚህ ጋር እንድታስፈራራኝ አልፈልግም። ገባ? የፖሊስ ነኝ፣ የህግ አካላቶች አውቃለሁ። እኔ ካንተ የበለጡ የህግ አካላቶች አውቃለሁ። ገባ አይደል? ቤተሰቦቼ እንዳለ ማለት ነው ወታደሮች ናቸው። አታስፈራራኝ። እዚህ ጋር ምን ታስፈራራለህ አንተ ራስህ? ምን ታስፈራራለህ? ያለበት ድረስ እመጣልሃለሁ። በ24 ሰዓት ውስጥ ይቅርታ የማስትል ከሆነ ወየውልህ የምንታይ ይሆናል። በ24 ሰዓት ውስጥ እኔ ባይዘዊ ማንነቴን አታውቅም። እኔ ኤላ እባላለሁ። የኔን አካውንት የአብርሽን በስነ ስርዓት ልንገርህ ገባ አይደል? ትክክለኛ መረጃዎች በማጋለጥ ነው እኔ የምታወቀውና በ24 ሰዓት ውስጥ ሜንሽን አድርገህ የማሰራ ከሆነ ወርድ ከራሴ እሺ እንተያያለን አትበለኝ። እሺ ነው የሚባለው። እንገናኛለን። የሶስቱን በማጥፋት እንገናኛለን። ያለበት ቦታ መጥቼ አሳይፋቸዋለሁ። እያንዳንዳችሁ ማለት አሳይፋቸዋለሁ ስትል እሱንም ምን ነው ስማ አሁን ከኛ ጋር የፈለግከው አንተ የሆነ በህግም ከሆነ እኛ በህግ አያቅተንም። ለየብቻ መጣላትም ፈልግ ከሆነ ጀስት ገባ አይደል ነው ያለውን ነገር አንተ ይቅርታ በል ነው። እኔ እኮ እዚህ ጋር ካንተ ጋር መጣላት የለብኝም። ነገሩን አምናሃል ተቀብያለሁ። ግን ይቅርታ የሚል ቪዲዮ ሰራ ነው ያልኩ። እሰየፋቸዋለሁ ያላችሁበት ቦታ መጣለሁ ምናምን ካልክ በሁሉም እኔ በልጬ ይገኛሉ። ገባ የሚጮሻ አይናከሰም። ወራዳ አሁን ያለበት ቦታ መጣላለሁ። አታስፈራራኝ። አሁን ያለበት ቦታ ጂፒኤስ ነው መጣለው። ዘጋው በቃ አምኗል እኮ በቃ ቤተሰቦቻችን ገባችሁ አይደል? እዚህ ጋር እኔ እንደዚህ አፈላፊ መግባት አልፈለኩም ነበረ። ገባችሁ? ትክክለኛ መረጃውን ግዴታ ለማግኘት እኔ የእሷ ታናሽ ወንድም ነኝ ያልኩኝ ያለውን ነገር ሰምታችሁታል። እኔ እዚህ ጋር የምፈልገው ነገር ምንድነው እናንተ እንድትሰሙት ነው። እኔ በሁሉም ነገር እበልጠዋለሁ። ገባችሁ አይደል? ያለውበት እዚህ ጋር ጠብቀዋለሁ። ቤተሰቦቻችን የሚመጣም ከሆነ እኔ አንድ ባንድ ቀርጬ ያለውን ነገር ማሳያችሁ ነገር ይሆናል። እኔ የምፈልገው ይቅርታ የሚል ቪዲዮ እንዲሰራ ነው። ገባችሁ አይደል? ይቅርታ የሚል ቪዲዮ እንዲሰራ ብቻ ነው የፈለኩት። ወጣንም ወረድንም ቤተሰቦቻችን እየገባችሁ ኮሜንት ላይ ትክክለኛ የምትሉትን ነገር ፈልጋለሁ። ገባችሁ አይደል? ትክክለኛ የምትሉትን ነገር እንድትጽፉልኝ ፈልጋለሁ። ሁላችሁንም በተደጋጋሚ ቤተሰቦች የምጠይቃችሁ ነገር ምንድነው ትክክለኛ መረጃ ወጥቷል እያላችሁ ኮሜንቱን ልትጨናንቁልኝ ፈልጋለሁ።